ዓለም ወደ መጥፊያው እያመራች ባለችበት በዚህ ዘመን ወደ እግዚአብሔር ነው መጮህ ያለባችሁ። ጳውሎስ ሲናገር እንደዚህ አለ፣ መርከብ ቢሰበርም በሰባራው ቢሆንም ትሻገራላችሁ፣ ከእናንተ መካከል አንዳችሁም አይጠፋማል። ዳንኤልን ሰዎች በአንበሳ ጉድጓድ ውስጥ ጣሉት ይላል። በአንበሳ ጉድጓድ ውስጥ ሰዎች ዳንኤልን ሲጥሉ ዳንኤል ጋራ እግዚአብሔር ወደ አንበሳ ጉድጓድ ውስጥ በመግባት የአንበሳ አንደበትን ዘጋ መልአኩን ልኮ። በዚያን ጊዜ አንበሶች አልጎዱትም፣ አልበሉትም። በመላው አረብ እስቴት ውስጥ የምትገኙ እህቶቼና ወንድሞቼ በእሳት መካከል ባለፋችሁ ጊዜ አትቃጠልም፣ ነበልባልም አይፈጅም ይላል። እግዚአብሔር ከተናገረ ተናገረ ነው። ነበልባል እሳት አልበላቸውም፣ አልፈጃቸውም፣ አልነካቸውም። በሚነድደው እቶን እሳት ውስጥ ገብቶ እዛ ውስጥ የእሳትን ኃይል አጠፍቶ ጌታ ኢየሱስ ሲድራቅ ሚሳቅና አብደናጎን ታደገ። ጦርነት በየቦታ በየክልል በየአህጉራት በየሀገራት የሚካሄደው የክርስቶስ ኢየሱስ መምጫን እየገለጠ ያለበት ጊዜ ላይ ነን ያለነው። ሰላም ጸጋ ይብዛላችሁ። በመላው ዓለም የምትገኙ ትውልደ ኢትዮጵያውያንና ኤርትራውያን በሙሉ የእናንተ ወንድም ፕሮፌት ነኝ። የክራይስት ኮሚኒቲ ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ ወደ እናንተ የመጣሁት አንድ አጭር መልእክት ይዤላችሁ ነው የመጣሁት። እስከ መልእክቴ ፍጻሜ አብራችሁ ልትቆዩ ይሆን። ከኢትዮጵያ ውጪ በአረብ ሀገራት የምትገኙ በሊባኖስ እንዲሁም በዱባይ፣ በኳታር፣ በጆርዳን፣ በየመን ልዩ ልዩ ቦታ ላይ ሆናችሁ በማይመች ሁኔታ ውስጥ ሆናችሁ የምትጨነቁት ለእናንተ መልእክት ይዤላችሁ መጥቻለሁ። ከኔ ጋራ እስከ መልእክቴ ፍጻሜ አብራችሁኝ እንድትቆዩ ይሆን። የእግዚአብሔርን ቃል ካነበብኩ በኋላ መልእክትን ወደ እናንተ ያስተላልፍላችኋለሁ። በዚህ ክፍል ላይ የአምላካችን እግዚአብሔር ቃል እንደዚህ ብሎ ይናገራል። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 1 አሁንም ያዕቆብ ሆይ የፈጠረኝ እስራኤል ሆይ የሰራይ እግዚአብሔር እንዲህ ይላል፣ ተበሽቻለሁና አትፍራ፣ በስሜ ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፈ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰምጡህም፣ በእሳትም ውስጥ በሄደ ጊዜ አትቃጠልም፣ ነበልባልም አይፈጅህም። የመልእክቴ ዋና ሐሳብ እግዚአብሔር ከእናንተ ጋር ይሆናል የሚል ነው የሚሆነው። በዚህ ክፍል ላይ እንደምናየው ለያዕቆብ እግዚአብሔር አምላክ ቃል በቃል ሲናገር በኢሳይያስ አማካኝነት እንመለከታለን። እግዚአብሔር አምላክ ያዕቆብን አትፍራ፣ እኔ ካንተ ጋር ነኝ፣ አትደንግጥ፣ እኔ ከጎኔ ነኝ፣ አይዞ እያለ ሲያጽናናና ሲያበረታታ ለሱም ቃል ሲገባለት እንመለከታለን። ያዕቆብን እኔ አንተን በዋጋ ያመጣው ነህ፣ አንተ ዋጋ አለ፣ አትፍራ፣ እኔ ካንተ ጋር ነኝ፣ እኔ አንተን ፈጥሬያለሁ እያለ እግዚአብሔር የፈጠረህ አምላክ ሲናገርለት እንሰማለን፣ እንመለከታለን። ተበሽቻለሁና አንተ የኔ ነህ፣ አትፍራ፣ በስምህ ጠርቻለሁ ያለ እግዚአብሔር ቃል በቃል ሲናገር እናያለን። ከመፈጠራችሁ በፊት እናንተን ቀድሞ የሚያውቅ እግዚአብሔር አምላክ ለክፋት አሳልፎ አይሰጧችሁም። ገና በእናታችሁ ማፀን ሳላችሁ ቀድሞ የሚያውቅ እግዚአብሔር ነገ ላይ ምን ሊፈጠር እንዳለ ምን ሊሆን እንዳለ ቀድሞ እግዚአብሔር ያውቃል። በስራ ምክንያት በልዩ ልዩ ቦታ ሆናችሁ ይሄንን መትን እየሰማችሁ የምትገኙ የሰራዊት ጌታ እግዚአብሔር አምላክ ከእናንተ ጋር ነው። አይጥላችሁም፣ አይተዋችሁም። በእርግጥ ያላችሁበት አካባቢ ያላችሁበት ቦታ ምቹ አይደለም፣ በማይመች ሁኔታ ውስጥ ያላችሁ እንደሆነ ይገባኛል። ግን በህይወታችሁ ላይ በብዙ አይነት ጎዳና ልዩ ልዩ አይነት ችግሮች እያለፈ ቢሆንም በዚያ ሁሉ ሁኔታ መካከል ግን ትናንትና የጸላችሁት እግዚአብሔር ትናንትና የተከተላችሁት አምላክ እግዚአብሔር አይጥላችሁም። ያዕቆብን የጠራው እግዚአብሔር እኔ ካንተ ጋር ነኝ፣ አልጥልህም፣ አልተውህም ስል እንመለከታለን። ስለዚህ ባላችሁበት ልዩ ልዩ አይነት ችግርና ቻሌንጆች መካከል እያለፋችሁ ለምትገኙት ለእናንተ ነው መልእክቴ። አይጥላችሁም፣ አይተዋችሁም እግዚአብሔር አምላክ። ተበሽቻለሁና በስሜ ጠርቻለሁ፣ አንተ የኔ ነው ይላል። በውሃ ውስጥ ባለፈ ጊዜ ካንተ ጋር እሆናለሁ፣ በወንዞች ውስጥም ባለፈ ጊዜ አያሰምጥም፣
በእሳትም ውስጥ ባለፈ ጊዜ አትቃጠልም፣ ነበልባልም አይፈጅህም ይላል። እግዚአብሔር አምላክ ከለላ ይሆንላችኋል፣ ጠበቃ ይሆንላችኋል፣ ሰላምም ይሆንላችኋል፣ እረፍትም እንዲሆንላችሁ የእግዚአብሔር ቃል በሕይወታችሁ ላይ አውጃለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ከለላ ይሆንላችሁ፣ ሰላም ይሆንላችሁ፣ እረፍት ይሆንላችሁ ዘንድ በኢየሱስ ስም ጸልያለሁ። እንግዲህ በወንዞች ውስጥ ባለፈ ጊዜ አያሰምጡም ይላል። የእስራኤል ልጆች ከግብፅ ምድር ወጥቶ ወደ ከናን እየተጓዙ በነበሩበት ወቅት ከፊት ለፊት ኤርትራ ባህር ነበረው፣ ከኋላ በኩል የፋርዖን ፈረስና ወታደሮች ነበሩ። ከዚህ የተነሳ በፍርሃትና ስጋት ውስጥ ሆኖ ላሉ ለእስራኤል ልጆች አትፍሩ እያለ እግዚአብሔር አምላክ በአድራሻቸው መጣ። በሙሴ አማካኝነት የኤርትራ ባህርን ለሁለት ከፍሎ በድል እግዚአብሔር አሻገራቸው። እግዚአብሔር አምላክ ከለላ ሆነላቸው። በጌታ በኢየሱስ ስም እጸልያለሁ። በዚህ ቃል ላይ ቆሜ እግዚአብሔር አምላክ ከለላ ይሆንላችኋል። እግዚአብሔር አምላክ ጠባቂ ይሆንላችኋል። ግራና ቀኛችሁ ላይ የሚወርቅ ብዙ አይነት እሳት አለ። በዛ እሳት መካከል ግን እግዚአብሔር ከለላ ይሆንላችኋል። የጦርነት ማዕበል ውዥንብር በግራና በቀኝ እያለፈ ባለበት በዚህ ጊዜ በእናንተ ሕይወት ላይ ይሄንን ጸሎት እጸልያለሁ። እግዚአብሔር አምላክ ከለላ ይሆንላችኋል። አብሯችሁ ያለው እግዚአብሔር ነው። አብሯችሁ ያለው ሰው ቢሆን ሰው ራሱን ለማዳን ጥሎ ይሮጣል፣ ትተው ይሄዳል። ነገር ግን እግዚአብሔር ትቷችሁ አይሄድም። እግዚአብሔር ጥሏችሁ አይሄድም። እግዚአብሔር ከእናንተ ጋር ነው። ይጠብቃችኋል፣ ይረዳችኋል፣ ከለላ ይሆንላችኋል። ስጋት አይግባችሁ። ሁሉም ነገር በእግዚአብሔር ላይ ጣሉ። ይሄ ጊዜ ጦርነት በየቦታ በየክልል በየአህጉራት በየሀገራት የሚካሄደው የክርስቶስ ኢየሱስ ማምጫን እየገለጠ ያለበት ጊዜ ላይ ነን ያለነው። ስለዚህ ይህ የዓለም ፍጻሜ ሚድ ጣር ላይ ያለበት ጊዜ ስለሆነ ወደ እግዚአብሔር ነው መቅረብ ያለባችሁ። እግዚአብሔርን መጸለይ ነው ያለባችሁ። ንስሐ ልባችሁ ላይ ሊኖር ይገባል እንጂ መጨነቅና መፍራት አያስፈልግም። ዓለም ወደ መጥፊያው እያመራች ባለችበት በዚህ ዘመን ወደ እግዚአብሔር ነው መጮህ ያለባችሁ። እግዚአብሔር ነው መጸለይ ያለባችሁ። ልባችሁን በእግዚአብሔር ላይ ነው ማትኮር መጣል ያለባችሁ እንጂ መጨነቅ የለባችሁም። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከለላ ይሆንላችኋል። ከእናንተ ጋር ያለው እግዚአብሔር አምላክ ከሚያስጨንቃችሁ ኃይል ይበልጣል። ስለዚህ ወደ እግዚአብሔር ነው መጮህ ያለባችሁ። እግዚአብሔርን በተሰበረ ልብ ከጸለያችሁ ሁሉም ነገር ይቆማል። ሁሉም ነገር ያልፋል። ሁሉም ነገር መልካም ይሆናል። እግዚአብሔርን እየፈለጋችሁ በእግዚአብሔር ፊት ያላችሁ እግዚአብሔር አምላክ አያሳፍራችሁም። ለለቅሶ ለሐዘን አሳልፋችሁ አይሰጣችሁም። በእግዚአብሔር ፊት ቆዩ። በእሳት መካከል ባለፋችሁ ጊዜ አትቃጠልም፣ ነበልባልም አይፈጅም ይላል። እግዚአብሔር ከተናገረ ተናገረ ነው። መጽሐፍ ሲናገር ሲድራቅ ሚሳቅና አብደናጎ በእግዚአብሔር ተማመኑ። እኛ ለወርቅ ምስል ናቡከደነፆር ላቆመው አንሰግድም፣ ለእግዚአብሔር እንሰግዳለን ብሎ ቆርጦና ወስኖ ስለተነሱ ነበልባል እሳት አልበላቸውም፣ አልፈጃቸውም፣ አልነካቸውም። በሚነድደው እቶን እሳት ውስጥ ገብቶ እዛ ውስጥ የእሳትን ኃይል አጠፍቶ ጌታ ኢየሱስ ሲድራቅ ሚሳቅና አብደናጎን ታደገ። በሰላም ወጣ ከዛ ውስጥ በሰላም ወጡ። ከዛ ውስጥ እግዚአብሔር የእሳት ኃይል አጠፋ። እያልኩኝ ያለው አሁን ባለው ነባራዊ ሁኔታ ውስጥ ሆናችሁ እየፈራችሁ ያላችሁ እየሰጋችሁ ያላችሁ ከመስጋት ራሳችሁን በእግዚአብሔር ላይ ጣሉ። አድራውን ለእግዚአብሔር ስጡ። ሁለንተናችሁን ለእግዚአብሔር ስጡ። ሸክማችሁን ለእግዚአብሔር ስጡ። እግዚአብሔር ለክፋት አሳልፎ አይሰጣችሁም። ስለእናንተም ይዋጋል፣ ከለላ ይሆንላችኋል። መጽሐፍ ሲናገር እንደዚህ ይላል፣ እናንተን የሚነካ የዓይንን ብሌንን የሚነካ ነውና ይላል። ያ ማለት እግዚአብሔር እኔ ይጠብቃለሁ ማለት ነው። ከለላ ይሆናለሁ ማለት ነው። እግዚአብሔር አምላክ ይጠብቃለሁ ማለት ነው። ስለዚህ የሚጠብቃችሁ አይተኛም፣ አያንቀላፋም። በግራና በቀኝ የሚመጡ ውዥንብሮችን አይታችሁ ፍርሃትና ስጋት ውስጥ የገባችሁ ሰዎች ቃል ስላለ ይሄ ቃል ስላለ ምንም አትሆኑም። እግዚአብሔር ከለላ ይሆናል። የተወረወረው የሞት ቀስት
በግራና በቀኝ ያለው ውጥረት እናንተን አያገኛችሁም። በእግዚአብሔር ላይ ሁለንተናችሁን ጣሉ። እሳት በላያችሁ ላይ ብነድ እንኳን አይበላችሁም። ማዕበሎች በእናንተ ላይ ብነሱ እንኳን አይሰምጧችሁም። እግዚአብሔር አምላክ ጠበቃና ከለላ ይሆንላችኋል። መጽሐፍ ሲናገር በግራ 1000 በቀኝ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም ይላል። የሚጠብቃችሁ እንደማይተኛና እንደማያንቀላፋ ነው የሚናገረው። ሕያው አምላክ እግዚአብሔርን ይዛችሁ ቆሙ፣ አትስጉ። ፍርሃት ውስጣችሁ ላይ አያጥቃ። ልባችሁ በእግዚአብሔር ላይ ይተማመን። ሁል ጊዜ እግዚአብሔር በሕይወታችሁ ላይ ይኑር። እግዚአብሔርን ካስቀደማችሁ እፍረት አያገኛችሁም፣ ሞትና ጭንጋፋ አያገኛችሁም። እግዚአብሔር አምላክ ከለላ ይሆንላችኋል። አትፍሩ። በመላው አረብ ደሴት ውስጥ የምትገኙ እህቶቼና ወንድሞቼ በልዩ ልዩ ስራ ምክንያት በልዩ ልዩ ቦታ ላይ ሆናችሁ የምትገኙ ይሄንን መልእክትን ወደ እናንተ ሳደርስላችሁ በስክሪን ላይ ይሄንን መልእክትን ስታዳምጡ መልእክቴ ለእናንተ ነው። እግዚአብሔር አምላክ ከለላ ይሆንላችኋል፣ ጠበቃ ይሆንላችኋል፣ ይጠብቃችኋል፣ እጁን ዘርግቶ ይዳስሳችኋል። ትናንትና በመልካም ጊዜ የሰማችሁት እግዚአብሔር አሁን በችግራችሁና በጭንቀታችሁ ጊዜ ከእናንተ ጋር ይሆናል። እጃችሁን ይዞ ይመራችኋል። አይዟችሁ፣ እግዚአብሔር ከለላ ይሆናል፣ ጠበቃ ይሆንላችኋል። ጦርና የጦርን ድምፅን ትሰሙ ዘንድ እንዳለን መጽሐፍ ከዚህ አስቀድሞ አስቀምጧል ከ2000 ዓመታት በፊት። ስለዚህ ይህ ጦርነት ይቆማል፣ ይቀጥላል። በመላው ዓለም ላይ ጦርነቶች እየተካሄዱ የሚቀጥሉ ቢሆንም እናንተን የሚጠብቃችሁ አምላክ እግዚአብሔር ግን አይተኛም፣ አያንቀላፋም። ሁልጊዜ ጠባቂያችሁ እሱ ነው። እግዚአብሔርን በሕይወታችሁ ላይ ዋስትና ያዙ። ለሕይወታችሁ መያዣ እሱን ያዙ። እርሱ ከለላ ይሆንላችኋል። ሁልጊዜ እግዚአብሔርን የሚፈልግ ሰው አያፍርም። ከእግዚአብሔር ጋር ያለው ሰው ሁልጊዜ አሸናፊ ነው። በማይመች ሁኔታ ውስጥ እርሱ ግን ድል ያገኛል። እግዚአብሔር ከእናንተ ጋር ነው፣ አትፍሩ ብዬ ስናገር ዝም ብዬ አይደለም። መጽሐፍ ስናገር ዳንኤልን ሰዎች በአንበሳ ጉድጓድ ውስጥ ጣሉት ይላል። በአንበሳ ጉድጓድ ውስጥ ሰዎች ዳንኤልን ሲጥሉ ዳንኤል ጋራ እግዚአብሔር ወደ አንበሳ ጉድጓድ ውስጥ በመግባት የአንበሳ አንደበትን ዘጋ መልአኩን ልኮ። በዚያን ጊዜ አንበሶች አልጎዱትም፣ አልበሉትም። ከሚበላ በላተኛው አንበሳ ጋራ በሰላም አድር። ሰላም አድሮ በንጋታው እግዚአብሔር አምላክ ከሚጎዳው ከጎጂ ከሚበላው ከበላተኛ አናብስት እንደጠበቀና እንደታደገ ዳንኤል ተናገረ። እግዚአብሔር በሰላም እንዳሳደረው አንተም እንደዚህ ለመናገር ተረኛ ነህ፣ አንቺም እንደዚህ ለመናገር ተረኛ ነሽ። ዳንኤል በሰላም አደረ። ዳንኤልን እግዚአብሔር ጠበቀ። ለዳንኤል እግዚአብሔር ከለላ ሆነ። ለእናንተም እግዚአብሔር ከለላ ይሆንላችኋል። የንስሐ ልብ ይኑራችሁ። ወደ እግዚአብሔር ጩሁ። እግዚአብሔርን ጠብቀኝ ብላችሁ ሁል ጊዜ ራሳችሁንና ሕይወታችሁን በእግዚአብሔር ላይ ጣሉ። እግዚአብሔር ዳንኤልን ከአንበሳ ጉድጓድ ውስጥ በሰላም እንዳወጣ እናንተም ከማይመች ከእንደዚህ አይነት ካለው ሁኔታ ውስጥ በሰላም ያወጣችኋል። ድልና ሰላም ይሆንላችኋል። እግዚአብሔር አምላክ ከለላ ይሆንላችኋል። በዘመናት ሁል ጊዜ የማይደክምና የማያድጅ እግዚአብሔር እናንተን ይሸክማችኋል። መጽሐፍ ሲናገር እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ሸክማችሁን በእግዚአብሔር ላይ ጣሉ፣ እርሱ ከለላ ይሆንላችኋል። የመልእክቴ ማጠቃለያው ጋር ስደርስ እግዚአብሔር ከእናንተ ጋር ሲሆን ምን ይሆናል? አንደኛ እግዚአብሔር አምላክ ለእናንተ ከለላ ይሆንላችኋል። እግዚአብሔር ከለላ የሆነው ሰው ክፉ አያገኘውም። እግዚአብሔር ከለላ የሆነው ሰው በጠላት አይጠቃም። እግዚአብሔር ከለላ የሆነው ሰው በቀንና በሌሊት በሚወረውረው ፍላጻ ቀስት አይወጋም። እግዚአብሔር ከለላ የሚሆነው ሰው በእግዚአብሔር ክልል ውስጥ ይሆናል። ሁለተኛ የሚሆነው ክፉ ነገር ወደ እናንተ አይቀርባችሁም፣ እሳት አያቃጥላችሁም። ሁል ጊዜ እሳት ውስጥ ሆናችሁም በባህር ውስጥ ሆናችሁም በየትኛውም ቦታ ሆኑ መጽሐፍ ቅድም
እንደጠቀስኩት ሲድራቅ ሚሳቅ አብደናጎ እሳት ውስጥ ገብቶ እሳት አልበላቸውም። ስለዚህ እግዚአብሔር ከእናንተ ጋር ስላለ እሳት አይበላችሁም፣ ክፋት አይነካችሁም። እግዚአብሔር ከላ ይሆናል። እሳት የለም አይደለም፣ አለ ግን አትቃጠልም። በግራም አለ አትቃጠልም፣ በቀኝም አለ አትቃጠልም፣ ከኋላም ከፊት ለፊትም አራቱም አቅጣጫ አለ ግን አትቃጠልም። እግዚአብሔር ካንተ ጋር ስላለ ካንቺ ጋር ስላለ እግዚአብሔር ከላ ይሆንላችኋል። ሶስተኛና የመጨረሻ ሐሳብ በድል ትመለሳላችሁ። እግዚአብሔር አምላክ ድል ይሆንላችኋል፣ ሰላም ይሆንላችኋል፣ ረፍት ይሆንላችኋል፣ ጠበቃ ይሆንላችኋል። ስለዚህ እግዚአብሔር አምላክ በድል ይመልሳችኋል፣ በሰላም ትመለሳላችሁ። ጳውሎስ ሲናገር እንደዚህ አለ፣ መርከብ ቢሰበርም በሰባራው ቢሆንም ትሻገራላችሁ፣ ከእናንተ መካከል አንዳችሁም አይጠፋማል። በሰባራውም ተሻገሩ እንጂ አንድም እዛው መርከብ ውስጥ ከነበሩ ሰዎች ባህር ላይ አልተሰመጡም። እግዚአብሔር በድል አሻገራቸው፣ በሰላም ተሻገሩ። መልእክቴ ለእናንተ ሲደርስ አሜን ብላችሁ ውሰዱ። ለብዙ ሰዎች እንደስላቸው መልእክትን ደግሞ ሼር አድርጉ። የሚያስገርም የእግዚአብሔር ክንድ ይገለጣል። ማይበል ወጀብ፣ እሳት ነበልባል አያፈያችሁም። እግዚአብሔር ከላ ይሆንላችኋል። እግዚአብሔር አብሮት ያለው ሰው በድል ይሻገራል። እግዚአብሔር አብሮት ያለው ሰው በሰላም ይሻገራል። እግዚአብሔር አምላክ የሰማችሁትን ቃል ይባርካችሁ። በዚህ ቃል ላይ ቆሜ እጸልያለሁ። አቤቱ አባት እግዚአብሔር ሆይ አንተ መልካም አባት ነህ፣ መልካም አምላክ ነህ። ልጆች በማይመች ሁኔታ ውስጥ ሆኖ ወደ አንተ በጮሁ ጊዜ ሁሉ ጊዜ አንተ የምደርስና የሚሰማ አምላክ ነህ። አሁንም ደግሞ ወደ አንተ እንጮሃለን። በጌታ በኢየሱስ ክርስቶስ ስልጣን ረዳት የሆነ ያንተ እጅ ይዘረጋ፣ ክንዲ ይዘረጋ። አንተ ጣልቃ ግባ። ዓለም በእጅ ስር ቁጥጥር ውስጥ ናት። ለዓለም ሰላም ረፍት እንዲሆን እግዚአብሔር አምላክ ሆይ ዓለም ባለው መሳሪያ ባለው ዕውቀት ባለው ጥበብ ተመክቶ እርስ በራስ እየተበላ ባለበት በዚህ ዓለም ላይ ያንተ እጅ እንዲዘረጋና መረጋጋት ሰላም እንዲመጣ ዘንድ ጸልያለሁ። እግዚአብሔር አምላክ ሆይ ወገኖቻችን በያሉበት ቦታ ሁሉ ሆኖ እየተጨነቁ ያሉ ምስኪኖችን አንተ ደርሰህ እንድታድጋቸው ዘንድ ጸልያለሁ። የሞት መልአክ ከዓለም ላይ በኢየሱስ የተመታ ይሁን። እልምናቴ፣ ክፋት፣ ጥንቆላ፣ ድግምት፣ የጥልቅ ኃይል አውሬ በጌታ በኢየሱስ የታሰረ ይሁን። የእግዚአብሔር እጅ በኃይል ይገለጥ። ሰላም ለዓለም ይሁን። ሰላም ለኢትዮጵያ ይሁን። ሰላም ለአካባቢያችን ይሁን። ባለንበት አካባቢ ሁሉ ያንተ ሰላም በኢየሱስ እንዲበዛ ጸልያለሁ። የተኛውም ክፋት ሁሉ የተሰበረ ይሁን። የእግዚአብሔር እጅ በኃይል ይገለጥ። ሰላም ይብዛ፣ ረፍት ይብዛ። እግዚአብሔር አምላኩን በፍቅሪ ዛሬም ወደ አንተ ሳበን። ቃል ሲናገር ዓለም እንድድኑ ለዓለም ሁሉ ኢየሱስ ክርስቶስ ወደዚህ ዓለም እንደመጣ ይናገራል። እንዲሁ በፍቅር ዓለምን እግዚአብሔር አባትና አምላክ ሆይ በልጅ በኢየሱስ ክርስቶስ በኩል እንድድኑ አንተ የሰጣው መንገድ አለ። ያንን መንገድ አግኝቶ ሰው ሁሉ በፍቅሪ ውስጥ እንዲሆን በኢየሱስም ጸልያለሁ። ዛሬም ምሕረት እንዲበዛ ጸልያለሁ። ፊት ይብራ፣ ክብሪ ይገለጥ። በወደድከው በናዝሬቱ ጌታ በኢየሱስ ክርስቶስም እጸልያለሁ። ምሕረት ይብዛልን፣ ፍቅሪ ይብዛልን፣ ቸርነት ይብዛልን። አሁንም ማረን፣ በፊትህና ተመልክተን አስበን። ስለሰማን እጅግ አድርጌ አመሰግናለሁ። እኔ ያንተ ባሪያ በመላው ዓለም ላሉ ቅዱሳን አንተን እጸልያለሁ። በኢየሱስም ስልጣን እጆች ይዘረጋ፣ ምሕረት ይብዛ፣ ደም መፋሰስ ይብቃ፣ መገደል መሞት ይብቃ። እግዚአብሔር አምላክ ሆይ ሰላም ይስፈን፣ አንተን ማወቅ ይሰጠን፣ ከፊት ያታሳጠን፣ ፍቅሬን አትውሰድብን። እጅ ከኛ ጋራ ይሁን፣ ኃይል ከኛ ጋራ ይሁን፣ መልካምቲ ከኛ ጋራ ይሁን፣ ጥበቃይ ከኛ ጋራ ይሁን። ሰላም ይብዛልን፣ ረፍት ይብዛልን። እጅ ይዘረጋ። ስለሰማን ከፍ በል። እናመሰግናለን። በሚቀጥለው ጊዜ በምስጋና ስለምታቆመን እናመሰግናለን። ክብር ይገለጥ። ሁሉን ትችላለህ። ለአንተ እንድንኖር እርደን። መጨረሻችን በአንተ ያማረ ይሁን። ሁሉን ትችላለህ። ሁሉም በምታደርገው ድንቅና ጻድቅ በሆነው በናዝሬቱ ጌታ ሕያውና ጻድቅ ስም አሜን። በያላችሁበት ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ይህ የክራይስት ሮክ ኮሚኒቲ ኢንተርናሽናል ቤተክርስቲያን የዩቲዩብ ቻናል ነው። በመላው ዓለም ሆናችሁ ይህንን የዩቲዩብ ቻናልን የምትመለከቱት ቅዱሳን ለብዙ ሰዎች መልእክት እንዲደርስላቸው ሼር በማድረግ እንድታደርሱት ይሁን። ሁልጊዜ ደግሞ የሚለቀቁ መንፈሳዊ ቪዲዮዎች ወደ እናንተ እንዲደርስላቸው ሰብስክራይብ በማድረግ የደወል ምልክትን ጭናችሁ ከኛ ጋር ቤተሰብ እንድትሆኑ ይሁን። ኮመንት ውስጥ ገብታችሁ እግዚአብሔር ከኔ ጋር ነው ብላችሁ ጻፉ።
ያላችሁበት መልካም ቆይታ ይሁንላችሁ። በሌላ መልክ እስከምንገናኝ መልካም ቆይታ ይሁንላችሁ። ሻሎም